አት ገጽ ወኩልምቴ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድስት ሥላሴ እንዘ አምነ ማኅፀነ ክህደከ ሰይጣን በቅድመ ዛቲ ቅድስት ቤተ ክርስቲያን እንተ ኢቲ ስመ ማርያም ጽዮን ለዓለመ ዓለም። ናአኩተከ እግዚኦ ንሴብሐከ ንባርከከ እግዚኦ ንተአምነከ ንስእለከ እግዚኦ ነስተበኩዐከ ንገኒ ለከ እግዚኦ ንትቀንዲ ለስምከ ቅዱስ ንሰግድ ለከ ወዘለከ ይሰግድ ኩሉ ብርክ ወለከ ይትቀነ ኩሉ ልሳን አንተ ኦት አምላከ መልእክት ወእግዚአ አጋዕዝት ወንጉሠ ነገሥት አምላክ አንተ ለኩሉ ዘስክ ወለኩሉ ዘነሥእ ወንጽሕዋከ በከመ መሐረነ ቅዱስ ወልድከ እንዘ ይብል አንተ ሙሴ ወጸልዩ ከመ ዝበሉ። ቅዱስ 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 ተብለህ የምትመለክ የምትመሰገን የሰራዊት ጌታ የዓለም ንጉሥ ኢየሱስ ክርስቶስ ሆይ ለዚህ ሰዓት ለዚህ ደቂቃ ስላደረስከን እናመሰግንሃለን። ሰዓተ ሌሊቱን ባርከህ ቀድሰህ ሰላም ያሳደርከን አምላክ ሆይ መዓልቱን ባርከህ ቀድሰህ ሰላም እንድታውለን በቸርነት በምሕረት በይቅር ባይነት በአባትነት እንዳትለየን አምላካችን እንለምንሃለን እንማጸናሃለን። ለዓለሙ ሰላም ለእኛም ለልጆችህ ለሕዝበ ክርስቲያኑ መረጋጋትን ለምድሪቷ በረከትን አምላካችን አድለን። ሀገራችንን፣ ሃይማኖታችንን፣ አንድነታችንን ከጥፋት ከመለየት ጠብቅልን። እኛንም ልጆችህን ከመከራ ከስቃይ ከስደት ከረሃብ ከጦርነት ከወረርሽኝ በሽታ ከድንገተኛ ሞት ከቀሳፊ ሰይጣን ቅዱስ ደጉ ቸር አምላክ እግዚአብሔር ሆይ ጠብቀን። በሕመም ውስጥ ለሚሰቃዩ ወገኖች በየቤታቸው በየሆስፒታሉ ተኝተው ያንተን ማዳን ለሚጠባበቁ በምሕረት እጅህ ዳብሳቸው፣ ፈውሱን ጤናውን አድላቸው፣ ሰላሙን ስጣቸው። የሞቱትን በደጋጎቹ አጠገብ አሳርፍልን፣ ያዘኑትን አጽናናለን፣ የታሰሩትን አስፈታልን፣ በስደት ዓለም ያሉትንም ሰብስብልን። አጽራሪ ቤተ ክርስቲያንን፣ አጽራሪ ተዋሕዶን፣ አጽራሪ ገዳማትን፣ አጽራሪ አባቶችን፣ አጽራሪ ሊቃውንትን፣ አጽራሪ መምህራንን፣ አጽራሪ ምዕመናንን አስታክስልን። ከቅዱስ ቤተ ክርስቲያን የራቁ ከሃይማኖት የወጡ መልሳቸው፣ ሰብስባቸው። አገራችን ውስጥ ያለውን ጦርነት ሰላማችንን የነሳ ፍቅራችንን ያቀዘቀዘ አንድነታችንን የለያየ የሰውን ደም እያስፈሰሰ የሰውን ሕይወት እያስቀጠፈ ያለውን የዲያብሎስ ሰራዊትን እንደ ትቢያ ጠራርገህ አጥፋልን፣ አንሳልን። ስለ አዛኝቷ ስለ ንጽሕት ስለ ቅድስት ድንግል ማርያም ብለህ ማረን። ስለ ቅዱሳን አባቶቻችን እናቶቻችን ብለህ ማረን፣ ይቅር በለን። አሜን። አንተ ከምታውቀው እኛ ከማናውቀው አደጋ መከራ ሁላችንንም ጠብቀን። እግዚኦ 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 ከሚያስብል መከራ ሰውረን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚእነ መንሱት አላድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአኩ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንሥ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ዛሃሉ ጸልዪ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ኃጣውኢነ ከመ ይእዜሰ እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ሠራይ ኃጢአት የኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። የክርስቶስ ቤተሰቦች የማምላክ የቅድስት የንጽሕት የድንግል ማርያም የአስራት ያደረ ቃል ኪዳን ልጆች በቅዱሳኑ በሰማዕታቱም በጻድቃኑም እሱ ባከበራቸው በወደዳቸው በመረጣቸው ስሙ ለዘላለም የተመሰገነ ይሁን። አሜን። እንኳን ለሕንጸተ ለማርያም ለሌሎችም ቅዱሳን አባቶች ወርኃዊና ዓመታዊ መታሰቢያቸው እንኳን አደረሰን አደረሳችሁ። ወደ ስንክሳሩ የቅዱሳንን ገድል እናደምጣለን።
የአባቶቻችን በረከት ጸሎት አይለየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 20 በዚች ቀን ታላቅና ክቡር የሆነው የሰራዊት አለቃ የቅዱስ ቴዎድሮስ በሰማዕትነት ሞተ። የዚህ ቅዱስ አባቱ ስሙ ዮሐንስ ይባል ነበረ። እርሱም ከላይኛው ግብፅ ስጥብ ከምትባል መንደር ነበር። ወደ አንጾኪያ ከተማ ከሰራዊት ጋር ወሰዱትና በዚያ ኖረ። ከዚያም ከተማ መኳንንቶች የአንዱ ልጅ አገባ። እርሷም ጣዖትን ታመልክ ነበር። ባሏ ዮሐንስ የሚያገለግለውን ግን አታውቅም ነበረ። ከዚያም በኋላ የቅዱስ ቴዎድሮስን በወለዱት ጊዜ እናቱን ወደ ጣዖቱ አቅርባ አምልኮትዋን ልታስተምረው ፈለገች። አባቱ ግን አስተወው። ስለዚህ ተቆጥታ ባሏ ዮሐንስን አበረረችው። ሕፃኑ ቴዎድሮስም በእናቱ ዘንድ ቀረ። አባቱ ዮሐንስ ልጁ ቴዎድሮስን ወደ እውነተኛ መንገድ ይመራው ዘንድ ወደ እግዚአብሔር ይጸልይና ይማልድ ነበር። ሕፃኑ ቴዎድሮስን ባደገ ጊዜ ጥበብን ተማረ። ጌታችን ልቡን ብሩህ አደረገለት። ስሙን አውሎኪዮስ ወደሚባል ኤጲስቆጶስ ሄዶ የክርስትናን ጥምቀት ተጠመቀ። እናቱም ታላቅ ሐዘን አዘነች። ከዚያም በኋላ ስለ አባቱ በሕይወቱ እንዳለ ወይም እንደሌለ ጠየቀ። ከአገልጋዮቹ አንዱ የአባቱን ሥራ በስውር ነገረው። ቅዱስ ቴዎድሮስ ጎለመሰ፣ እጅግም ብርቱ ሆነ። ንጉሡም የሰራዊት አለቃ አድርጎ ሾመው። የፋርስ ሰዎች ሊወጋቸው በወጣ ጊዜ ይሄ ቅዱስ ቴዎድሮስ በበረታ የፋርስ ንጉሥ ልጅ ይዞ ማረከው። ከእርሱም ጋር ምስራቃዊ ቴዎድሮስ ነበር። የፋርስ ሰራዊትም አሳደዳቸው። ከጥቂት ወራት በኋላ የፋርስና የብርብር ሰዎች በሮማውያን ላይ ተነሱ፣ ብዙ ከተሞችን አጠፉ። ድግሉጥያኖስ በሰማ ጊዜ እጅግ ፈራ። ቴዎድሮስን ጠርቶ ምን እናድርግ? ሰራዊትህ ሁሉ የጦር መሳሪያ ሁሉ ይዘው ወደ ሰልፍ ውጡ አለው። ቅዱስ ቴዎድሮስም እንዲህ ብሎ መለሰለት፣ አንተ የጦር መሳሪያን ውሰድ፣ ለአሽከሮች ስጣቸው። እኔ ክብር ይግባውና በፈጣሪ ኢየሱስ ክርስቶስ እርዳታ እተማመናለሁና የጦር መሳሪያን አልሻም። እኔ ብቻዬን ወደ ጦርነት እሄዳለሁ። ከወታደሮችም አንድ እንኳን ከኔ ጋር አልወስድም። በእጄ ውስጥ ያለው ይህ ጦር የተቀጣጠበበትን ፈረስ ይበቃኛል። ከኔ ጋር የሚመጣ ፈጣሪ እርሱ ይረዳኛል። ንጉሥም እነሆ ጠላቶቻችን ወደ እኛ ቀርበዋልና የወደድከውን አድርግ አለው። በማግስቱም ቅዱስ ቴዎድሮስም ወደ ሰልፍ ወጣ። ንጉሥም የብርብር ሰዎችን ተዋጋቸው ዘንድ ምን ኃይል አለ አለው። እርሱም ብዙ ወገኖች ናቸውና አለው። ቅዱስ ለንጉሥም እንዲህ ብሎ መለሰለት፣ አንተ ከሰራዊት ጋር በዚህ ቁም፣ እኔ ወደ እነርሱ ብቻዬን እሄዳለሁ። በእነርሱ ላይ የሚደርሰውን ታያለህ። እኔ በእግዚአብሔር ኃይል እንደማጠፋቸው አውቃለሁና ከእነርሱም አንድስ እንኳን ወደ ቤቱ አይመለስም። ንጉሥም አደነቀ፣ ከእርሱም ጋር ያሉትንም አደነቁ። ከዚህ በኋላ ቅዱስ ቴዎድሮስ ወደ ጦርነቱ ብቻውን ሄደ። ንጉሥ ከእርሱ ሩቅ በሆነ ቦታ ተወው። ወደ ብርብር ሰዎች ደርሶ ትዋጋላችሁ ወይስ በሰላም ወደ ሀገራችሁ ትመለሳላችሁ አላቸው። እነርሱም ከአንተ በቀር ለሰልፍ የመጣ አናይምና ከማን ጋር እንዋጋለን አሉት። እርሱ ማንን ከእኔ ጋር እንደሚመጣ አልሻም፣ እኔ ብቻዬን በፈጣሪ ኃይል አጠፋቸዋለሁ አላቸው። ምን አለበት ውሻ ልታበር መጥተህ ይሆናል። ከፈቀድክ ግን ወደ አንተ ይመጣ ዘንድ ከእኛ ውስጥ አንዱን ምረጥ፣ ሁላችንም ተጋጠሙት አሉት። ያን ጊዜ ቅዱስ ቴዎድሮስ ከፈረሱ ላይ ወረደና ፊቱን ወደ ምስራቅ መልሶ እንዲህ እያለ ጸለየ። ጣዖታትን እስካጠፋቸው እና የባቢሎን ከተማ ዘንዶ እስከሚገድለው ድረስ ነቢዩ ዳንኤልን ያጸናው ጌታዬ አምላኬ ሆይ እኔም እንደዚሁም ዛሬ ከእኔ ጋር አሁን በረድኤት አጽናኝ። አብ ወልድ መንፈስ ቅዱስ ምስጋና ይገባል ለዘላለሙ አሜን።
ጸሎትን በጨረሰ ጊዜ ጦሩን አንስቶ በላዩ በመስቀል ምልክት አማተበ። በፈረሱ ላይ ተቀምጦ በብርብር ሰዎች ላይ እንዲህ እያለ ጮኸ፣ እዋጋ ዘንድ ወደ እኔ ኑ፣ ክብር ይግባውና ለእግዚአብሔር ለኢየሱስ ክርስቶስ፣ እኔ ባሪያ ነኝ። እንዲህም እያለ በመካከላቸው ገብቶ የብርብርን ሰዎች አጠፋቸው። ከእነርሱም ፈረሰኛ ሆነ እግረኛ ምንም አላስቀረም። የመኳንንቶቹን ቸብቸቦ ቆርጦ ወደ ንጉሡ አቀረበ። ንጉሡም ተቀብሎ ሰራዊት ሁሉ ሰገዱለት። የአንጾኪያው ከተማ ሰዎች ሁሉ ወጥተው የብርብርን ሀገር ማረኩ። አውኪሲጦስ በሚባል ሀገር ሰዎች የሚያመልኩት ታላቅ ዘንዶ ነበረ። ይበላቸውም ዘንድ በየዕለቱ ሁለት ሰዎችን ይሰጡት ነበር። ሁለት ልጆችን ያሏት አንዲት ክርስቲያናዊት መበለት ነበረች። እንዲበላቸውም ልጆቿን ወስዳ ለዘንዶ አቀረበችው። በዚያን ጊዜ ቅዱስ ቴዎድሮስ ወደዚያ አገር ደረሰ። ያች መበለት በፊቱ ቆመች። ልጆቹን ወስደው እንዲበሏቸው ለዘንዶው እንዳቀረበቻቸው በእርሱ ላይ የሆነውን ሁሉ አልቅሳ ነገረችው። ክርስቲያን እንደሆነች ባወቀ ጊዜ በልቡ ይህች ሴት በድለዋታል፣ እግዚአብሔርን ይበቀልላታል አለ። ወዲያውኑ ከፈረሱ ወረደና ፊቱን ወደ ምስራቅ መልሶ ጸለየ። ከዚያ በኋላ ወደ ዘንዶው ቀረበ። የከተማ ሰዎች ወደ እርሱም ይመለከቱ ነበር። በጦር ወጋው፣ ያንን ዘንዶ ገደለው። ርዝመቱ 24 ክንድ ሆነ። የመበለቲቱም የመበለቲቷንም ልጆች አዳናቸው። ከዚህ በኋላ አባቱ ይፈልገው ዘንድ ወደ ላይኛው ግብፅ ሄደ። አባቱም አገኘው። አባቱም ልጁን እንደሆነ በምልክቶችን አወቀ። ቅዱስም አባቱ እስከ አረፈ ድረስ በዚያ ኖረ። ከዚያ በኋላ ወደ አንጾኪያው ከተማ ተመለሰ። ንጉሥ ዲዮቅልጥያኖስን ክብር ይግባውና ክርስቶስን እንደ ካደና ጣዖትን እንዳመለከ ክርስቲያኖችን ሲያሰቃያቸው አገኘው። ከዚህ አስቀድሞ የከተማ ሰዎች የሚያመልኩትን ዘንዶ እርሱ እንደ ገደለው የአውክሲጦስን አገር ሰዎች ወደ ንጉሡ ከሰውት ነበርና፣ ስለዚህ ንጉሥም ልኮ አስቀረበው። ቅዱስ ቴዎድሮስም ወደ ንጉሥ በቀረበ ጊዜ ንጉሥም እንዲህ ብሎ ዘለፈው፣ አንተ የክፉ ሥራ ሁሉ መገኛ አይሆንክ፣ ሰማይና ምድርን የፈጠረ የክብር ባለቤት ጌታ ባለቤት ትተህ የረከሱ ጣዖታትን ያመለክ የኃጢአትን ልጅ ሆይ ወየውልህ! እግዚአብሔር ፈጥኖ መንግስት ትሆን ታጠፋታለህ። በዚያን ጊዜ ንጉሥም ተቆጥቶ ከመሬት ላይ ጥሎ ይገርፈው ዘንድ ወደ ወታደሮቹ አዘዘው። ይህንን ካደረጉበት ደሙን እንደ ውሃ ፈሰሰ። እጆቹና እግሮቹን ከግንድ ጋር ቸነከሩት። በስቃይም ውስጥም ሳለ ከእግዚአብሔር የታዘዘ የመላእክት አለቃ ቅዱስ ሚካኤል ወደ እርሱ ወረደ፣ እንዲህ አለው፣ ጽና፣ እነሆ የገድል ፍጻሜ ቀርቧል። ሥጋ በውስጡ በሚኖሩበት ቦታ ድንቆች ታምራቶች ይገለጣሉ። እነሆ ክብር ይግባውና ጌታችን ኢየሱስ ክርስቶስ እንዲህ ብሎ ቃል ኪዳን ሰጠው፣ መታሰቢያን ለሚያደርግ ሁሉ ወይም በስሜ የተራበውን ለሚያጠግብ፣ የተጠማውን ለሚያጠጣ ወይም ለቤተ ክርስቲያንህ መባ መጻሕፍትን ለሚሰጥ እኔ ኃጢአትን ሁሉ እደመስስለታለሁ። ገልህንም የሚጽፍ ወይም የሚያነባውን የሚሰማው ወይም የሚገዛውን እኔ ስሙን በሕይወት መጽሐፍ እጽፈዋለሁ። ከዚህ በኋላ ብዙዎች ከንጉሡ ሰራዊቱ ጋር ከሕዝቡ ተሰብስበው በንጉሡ ላይም እንዲህ ብሎ ጮኸበት፣ አንተ ከሃዲ፣ እግዚአብሔር ያጥፋ፣ ከጠላቶች ያዳነን ኃይልና ጽኑ የሆነው የከበረ ቴዎድሮስም ታሰቃየዋለህ። ያንን ብለው በክብር ባለቤት ጌታችን ኢየሱስ ክርስቶስ ታመኑ። ያንን ጊዜም ንጉሡ ተቆጥቶ ሁሉን አስገደላቸው። ሰማዕትነት ሆኑ። የሰማዕትነትን አክሊል ተቀበሉ። ከዚያም በኋላ ንጉሡም አዘዘ። የብረት አለንጋም አምጥቶ ቅዱሱን በላዩ ላይ አስተኝተው ከበታች እሳትን አንድደው ቅዱስ ቴዎድሮስን እንዲህ ብሎ ጸለየ፣ አቤቱ ፈጣሪ ሠለስቱ ደቂቅን ከእሳት ምድጃ እንዳዳንካቸው አድነኝ። ወዲያውኑ ያ እሳት ጠፋ፣ እንደ ንጋት ጊዜ ቁር ሆነ።
ከሰማይ እንዲህ የሚል ቃል መጣ። ክብር ይግባውና ከጌታ ኢየሱስ ክርስቶስ ኃይል የተሰጠ ሆይ ጽና፣ በርታ። ያን ጊዜም ቅዱስ ተነስቶ በንጉሡ ፊት ቆመ፣ እንዲህም አለው፣ ክብር ይግባውና ጌታ ኢየሱስ ክርስቶስ አድኖኛል፣ አንተ ከሃዲ ፈር አለው። የንጉሥም ጭፍሮች አለቃ ይህንን ባየ ጊዜ ክቡር ቴዎድሮስን ከሚያመልከው ክብር ይግባውና ከጌታ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብሎ ጮኸ። እርሱን ራሱን አስቆረጠውና በሰማዕትነት ሞተ። ቅዱስ ቴዎድሮስ ብዙ አሰቃየውና ማሰቃየቱ ከሰለቻቸው በኋላ ራሱን በሰይፍ እንዲቆርጡት፣ ሥጋውን እንዲያቃጥሉ ታዘዘ። በጌታችን ፈቃድ ከእናቱ ደጅ ወስደው ራሱን ቆረጡት። ከእርሱም ደምና ወተት ፈሰሰ። ታላቅ እሳት አንድደው ሥጋውን በውስጡ ጨመሩት። እሳቱም ከቶ አልነካውም። እናቱም ለወታደሮቹ ብዙ ወርቅ ሰጥታ ሥጋውን ወሰደች። በአማሩ ልብሶችን ገነዘችው። እስከ መከራ ፍጻሜ በዚያ ቦታ አኖረችው። ከዚያ በኋላ ቤተ ክርስቲያንን ተሰሩለት። ስብጥ በሚባል በአባቱ አገር በተሰራች ገዳም ሥጋውን አኖሩት። ከሥጋው ድንቆች ታምራቶች ተደረጉ። ታላቅ ፈውስ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቴዎድሮስ ሰላም ቴዎድሮስ ማር ሊቀ ሰራዊት ክቡር በረድኤተ አምላክ ባህቲቱ ህዝበ ብርብር መስተጸንስ አፍራስ ኃይልከ ወላይ ዘእግር እስከ ያተርፍ ነጻዲ ለዝክር። በዚች ቀን የታክሊዮስ የእስክንድርያ ሊቀ ጳጳስ የጢሞቴዎስ የሙሴ የኢየሉጣ መታሰቢያቸው ነው። ዳግመኛም ከሕፃኑ ቂርቆስ ጋር በሰማዕትነት የሞቱ 404 ሰማዕታት መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን እመቤታችን ድንግል ማርያም ከተወለደች በኋላ በ80 ቀን ከርብ ግልገሎች ጋር ወደ ቤተ መቅደስ የገባችበት ነው። ልመኗ በረከቷ ከእኛ ጋር ትኑር ለዘላለሙ አሜን። ዘአቅረብኩ ማሌት አዘክሬ አእላፈ እምእለ ተጸምዱከ ዘልፈ ለላነበበው ከዘንዴተ መጽሐፈ እንተ ረሳይከ እግዚኦ ጸዲቀ መበለት ውኩፈ እም እለም ብላት ዘተረፈ ነቢያት ቅዱሳን ሐዋርያት ሰባክያን ጻድቃን ደናግል አዲ መነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፍ ወበክርታስ ወለዛ አጻፍ ወንዘ ይደርስ ወለዛ አንብብ ወለዘ ትርጉም ልሳነ አዲስ ወለስማ ቃሉ በዝነ መንፈስ በጸሎተ ማርያም አረቂተ ኩሉም ባይ ሰውረ ይምሃረነ ኢየሱስ ክርስቶስ የምሕረት የይቅርታ ባለቤት አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ይማረን ይቅርም ይበለን፣ ለቃሉም ተገዢ አድርገን ትእዛዙ እንድንጠብቅ እሱ ይርዳን። እንግዲህ እንዲህ ነው አባቶቻችን በእምነት እንዲጸኑ የረዳ የጠበቀ ያገዛቸው ኃይልን የሰጣቸው አምላካችን እግዚአብሔር ነው ለእኛ ሚስጠን። እኛም ደካሞች ብርቶች አይደለንም። አሁን ሰው የሥጋውን ውፍረት ወይም የሥጋውን ጥንካሬ ነው የሚያው አይደለም። ይህ አይደለም መንፈሳዊ ጥንካሬ፣ መንፈሳዊ ብርታት ነው እንጂ ሥጋማ ያው የፈረጠመ ይኖራል። ማን ነው የሚነካኝ ደረቱን የሚያሳብጥ ይኖራል አይደል? ያ አይደለም መንፈሳዊ ብርታት፣ መንፈሳዊ ጥንካሬ፣ መንፈሳዊ ማስተዋል። ይሄ ነው አባቶቻችን የተሰጣቸው። ይሄ ነው እነኛ በሰራዊታቸው ብዛት ሊያሸንፉት ሞክረው ነበር። አይደለም እኔ ብቻዬን እበቃችኋለሁ። ማንን ይዞ ነው የሄደው? እግዚአብሔርን ይዞ። ጎልያድ ብረት ለበሰ፣ ጠንካራ ነውና ብረት ለበሰ። ከራሱ እስከ እግሩ ድረስ እስከ እግሩ ጥፍር ድረስ ብረት ለበሰ። ማን ነው የሚነካኝ አለ። ስለዚህ ወንዱ ማን ነው አጠገብ የሚደርስ አለ። በጉልበቱ ብረት ስለለበሰ ተመክቷል። ነገር ግን ብላቴናው እንደ ልቤ ተብሎ የተመረጠው
ቅባ መንፈስ ቅዱስ የተቀባው ቅዱስ ዳዊት ምን አለ? አንተ በናከው ባቃለልከው አምላክ እኔ በሱ ኃይል እመጣብሃለሁ አለው። አንተ ሕፃን እኔ ቆራርጬ ለሰማያዊ አፍ እሰጥሃለሁ አለው። ስለዚህ ሁለቱም እንግዲህ ያን በጉልበቱ ተመካ፣ ብረት ስለለበሰ ማን ይነካኛል ብሎ ማለት ነው። ዳዊት ደግሞ እግዚአብሔርን ይዞ ተነሳ፣ ገጠሙ ማለት ነው። ማን አሸነፈ? ዳዊት አሸነፈ። ጎልያድ ተሸነፈ። ጎልያድ ወደቀ። ስለዚህ የሁሉ ሰራዊት ወደ እነዚያ ሄደ ማለት ነው። በቃ ይሄ ነው። እግዚአብሔር የተናቁትን ከፍ ማድረግ ይችላል። በእነሱ ላይ ድንቅ ታምራትን መስራት ይችላል። መንክር እግዚአብሔር በላይ ለቅዱሳን ይሁን። በቅዱሳኑ ላይ እግዚአብሔር ድንቅ ታምራትን ይሰራል፣ ያደርጋል። ይሄ ነው እምነት። እንደዚህ ነው። እምነት ሳይኖረን የጽድቅ ስራ ሳይኖረን ልክ እንደ ጻድቅ ሆነን የምናወራ ከሆነ ደካሞች፣ ሰነፎች ነን። አባቶቻችን የጽድቅ ስራ እየሰሩ በጎ ነገር እያደረጉ እኔ ጻድቅ ነኝ ሲሉ አልሰማንም። እኔ ኃጢአተኛ ነኝ ይሉ ነበር አደል? ዳዊት ራሱ ምን አለ? እኔ ሰው አይደለሁም፣ የሰው መለጋገጫ መጠቃቀሻ ነኝ፣ ትል ነኝ አለ። አነስተኛ ነኝ፣ ትል ነኝ። ትል ማለት ያው የምንረግጣቸው ማለት ነው። እንደዚያ ነኝ አለ። ሐዋርያው ቅዱስ ጳውሎስ ከተመረጠ በኋላ ተመርጦ ምርጥ ዕቃ ከተባለ በኋላ ምንድን ነው ያለው? እኔ ጭንጋፍ ነኝ አለ። ሰው አይደለሁም፣ ጭንጋፍ ነኝ። ጭንጋፍ ማለት ያው እና ይሄ ነው። ከቅዱሳን ሕይወት ምንድን ነው የምንወስደው? ምንድን ነው የምንማረው? እኛ ትንሽ ስናውቅ ከኛ የበለጠ ሌላ አዋቂ ያለ አይመስለንም። ለምን? እኛ ብቻ አዋቂዎች ነን። ትንሽ እንዲያው መንፈሳዊ ትንሽ እንዲያው ርዝራዥ ካገኘ በቃ ልክ ከኛ ወዲያ ጻድቅ የለም። አዎ ይህ አይደለም። የክርስትና ሕይወት አያስኬድም። አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ አምላክ ነው፣ ፈጣሪ ነው። ዝቅ ብሎ ከሰማያ ሰማያት ወርዶ ባከበራት፣ በወደዳት፣ በመረጣት በአጭር ቁመት በጠባብ ደረት ተወስኖ ስለዚህ ሰውን አድኗል አይደል? ሐዋርያትን ዝቅ ብሎ እግራቸውን አጠበ። እንግዲህ እንዲህ ያለ ትሕትና የት አለ? አሁን አንድ ባለስልጣን ቤቱ ቢሄድ አሁን የሆነ እንግዳ ቢመጣ እግሩን ተነስቶ ያጥባል? አያጥብም። የእሱን እግር እኔ ምንድን ነኝ የማጥበው ነው የሚለው። አያችሁት? ስላልገባው ስላልተረዳው እንጂ በእንግዳ ተመስሎ የሚመጣው ማን እንደሆነ ለሚገባው ይገባዋል፣ ለማይገባው ግን አይገባውም። እንደው ምግቡንስ እንደው በስርዓት ያስተናግደው ይሆን? እንግዲህ ሁሉም እያንዳንዱ አንድ አይደለምና ወደ ሎጥ 2 መላእክት እንግዲህ በሰው ተመስለው ገብተዋል። አንተ ቤት የገቡትን ሰዎች አንጣና ለኛ ስጠን እያሉ ቤቱን ከበው ይደበድቡ ነበር። አይነ ልቦናቸው የታወረባቸው፣ አይነ ልቦናቸው የጠፋባቸው፣ አይነ ልቡና የጠፋበት የታወረበት ሰው እግዚአብሔርን ይረሳል። የዋለለትን ያንን ያደረገለትን ውለታ ይረሳል፣ ይዘነጋል። ስለዚህ መዘንጋት አለበት የለበትም? እጅ የሰጠ፣ እግር የሰጠ፣ አይን የሰጠ፣ ጆሮ የሰጠ፣ እስትንፋስ የሰጠ፣ አንደበት የሰጠ እያንዳንዱን አካላቱን ሙሉ አድርጎ የሰጠው የሰጠራውን ስለዚህ ሊያመሰግን ይገባል። ያንን ማመስገን ትተው አይነ ልቦናቸው ታውሮ ሰይጣን ሰልጥኖባቸው ሰፍሮባቸው አንተ ውስጥ የገቡትን ሰዎች ወደ እኛ አንጣልን እባካችሁ፣ 2 ልጆች አሉኝ ከወንድ ያልደረሱና እነሱ ውሰዱ ቢላቸው የለም እኛ አንተ ልጆች አንፈልግም፣ አንተ ጋር የገቡትን እንግዲህ አላወቁም። ያው በአሁኑ ሰዓት ብዙዎች የተቸገራችሁበት፣ ብዙዎች ግራ የተጋባችሁበት፣ መንገድ እየሳታችሁ ያላችሁበት የማይረቡ ፊልሞችን ትመለከታላችሁ። ወንዱም ራሱን በራሱ ያደርጋል፣ ሴቷም ራሷን በራሷ ታደርጋለች። ይህ አንደኛ ኃጢአት ነው። ልብ በሉ። ሰው ባላስቀምጦ ራሱን በራሱ
ራሷን በራሷ የምታደርግ ሚስት ተቀምጣ ራሱን በራሱ የሚያደርግ ይሄ እኮ መለከፍ በቃ መረገም እኮ ነው። አባቶች እናቶች ይህን አደረጉ ሲባል አንድ መጽሐፍ አልተጻፈም። የስምንተኛው ሺህ ትውልድ ግን ይሄ ነው። ይህን ደግሞ ለመናገር ብዙዎች ታፍራላችሁ። ስትሰሩት ካላፈራችሁ ስትናገሩ ምን አሳፈራችሁ? አንደኛ ኃጢአት ነው። የእግዚአብሔር ቤተ መቅደሶች ነን። ቤተ መቅደሱ ማርከስ አለብን? የለብንም። መጠበቅ ግዴታ አለብን። እንባረካለን፣ በረከት እናገኛለን። አለበለዚያ በረከት ባዶ ነው የምንሆነው፣ የሰይጣን መሳሪያ ነው የምንሆነው። እና እንዲህ እያደረገ ነው። እና እነዚያ ሰዎች አይናቸውን እፍ ቢሉባቸው አይናቸው ታወረ። ስለዚህ መዝጊያውን እንዲሁ በመፈለግ እንዲሁ ጊዜያቸውን አሳለፉ። ሎጥን ይዘው እነዚያ መላእክት ቤተሰቦችን ይዘው ውጣ ተብሎ ከዚያ ከተማ ወጣ። እጅግ ወጥተው ወጡት። ሚስቱ አቤት ሀገሬ እንዲሁ ምን ይመስላል ብላ ዞር ስትል የጨው ሐውልት ሆናለች፣ አምድ ሆና ቀርታለች። ከዚህ ሰውረን፣ ከዚህ ይጠብቀን፣ እኛም ሃይማኖታችንን ጠብቀን ወደፊት እንጂ ወደኋላ የለም። እርፍ ይዞ ወደኋላ አያርስም። አንድ ገበሬ ወደፊት ነው አይደል? በሮችን በጅራፉ ሳይመታም እንደዚያ እያደረገ እያረሰ ወደፊት እንጂ ወደኋላ አያርስም። ስለዚህ ሃይማኖታችንን ልንጠብቅ ይገባል። በእምነታችን ልንጸና ይገባል። የሰይጣን መሳሪያ መሆን የለብንም። የሰይጣን መጫወቻ መሆን የለብንም። የሰይጣን መፈንጫ መሆን የለብንም። እኛ የእግዚአብሔር መንፈስ ቅዱሶች የመንፈስ ቅዱስ ማደሪያ ነን። የተራቡትን ማብላት፣ የተጠሙትን ማጠጣት፣ የተራቆቱትን ማልበስ፣ የተቸገረውን ሰው መርዳት፣ በያቅማችሁ መርዳት ነው አይደለም? ዝክር ስትዘክሩ የዝክሩ ባለቤት ማን ነው? የደሱ ጸሎት፣ የእነሱ ጸሎት ይረዳኛል፣ ያማልዱኛል፣ ያስታርቁኛል። ሰነፎች እንደሚያወሩት አይደለም። ሰነፎች ደካሞች፣ አስተሳሰባቸው ደካማ፣ አመለካከታቸው ደካማ የሆኑትን ሰዎች አይደለም። ስለዚህ ጽኑ የሆኑትን በእምነት የበረቱትን ነው። እና ይሄ ነው ሰማዕቱ ቅዱስ መርቆሬዎስን ስንመለከት በፊት ወታደር ሆኖ ያገለግለው ነበር። ያም እግዚአብሔርን ይፈራ ነበር። መጨረሻ ግን ጣዖት ማምለክ ጀመረ። ጣዖት በቃ ሰይጣን እንግዲህ አይነ ልቦናውን አሳወረበትና እግዚአብሔር እንዲረሳ አደረገው። ሰማዕቱ ደግሞ እግዚአብሔርን እንዲያስብ አደረገው። ስለዚህ ጠላቶችን ድል አድርጎለታል። ሲመለስ ለጣዖት ስገድ አለው። ጣዖቶች ናቸው ኃይል የሰጡ። አጵሎን ነው ኃይልን የሰጠ። አርጤሚስ አጵሎን ኃይል ሰጥቷል። ጠላቶቻችን አሸንፈውልናል፣ ረድተውሃል። ስለዚህ ለእነሱ ዕጣን አሳርግላቸው፣ መስዋዕት አቅርብላቸው ቢለው የለም የረዳኝ እግዚአብሔር እንጂ እነሱ አይደሉም አለ። ኧረ እባክህ ለሥጋ ራራ አለው ንጉሡ። ያኛው ደግሞ ሰማዕቱ ደግሞ ለነፍስህ ራራ አለ። ስለዚህ ይወደው የነበረው ጠላው፣ አስገረፈው፣ አስቀጠቀጠው። ከታች እሳት አንድዶ ደሙ ያንን የሚነደውን እሳት አጥፍቶታል። ይሄ ነው የእግዚአብሔር መልአክ ቅዱስ ገብርኤል ሰይፍ ሰጥቶታል፣ ጠላትን አሸንፎለታል። እና ለጣዖት ስገድ ሲለው አልሰግድም አለ። ከእግዚአብሔር በቀር አምላክ ሌላ የለም አለው። እና ድል አድርጎ 3 አክሊላትን ተቀብሏል ሰማዕቱ ቅዱስ መርቆሬዎስ። እንዲህ ነው በእምነት የጸኑትን ነው መመልከት ያለብን። ዋኖቹን አስቡ ተብለናልና ዋኖቹ እውነተኞቹ አባቶቻችን እናቶቻችን ማለት ነው። ዛሬ ግራ የሚያጋቡትን ሰዎች አይደለም ማዳመጥ ያለብን። እውነተኛ የእግዚአብሔርን ቃል የሚያስተምሩትን የሚመክሩትን ያንን ነው ማድመጥ፣ ለሕይወታችን ጠንቅ እንዳይሆን ማለት ነው። እና በዚህ መንገድ እንድንጸና ቅዱስ አምላክ እግዚአብሔር ይርዳን። እነሱን ያጸና፣ እነሱን ያበረታ፣ እነሱን ያጠነከረ ጌታ እኛንም ብርታት ይስጠን፣ ፍቅርን ይስጠን። ፍቅር የለንም። ዛሬ እርስ በርሳችን የምንናከሰው እንደ ውሻ፣ እርስ በርሳችን የምንባላው ካለማስተዋል የተነሳ ነው። ሁሉ ይመረቃል፣ ትምህርቱን ይማረዋል። ስነ ምግባር ከሌለ ከንቱ ልፋት ብቻ ነው። ምን 30 ዲግሪ ቢጭን ምን ትርጉም አለው? ሰው ወደ ተሳሳተ መንገድ የሚከት በተሳሳተ አመለካከት ሰው እንዲመለከት የሚያደርግ ከሆነ ይህ ትምህርት የተማረው ለእውነት ሳይሆን ለውሸት ማለት ነው። ለክህደት፣ ሰውን ግራ ለማጋባት አይደለም። ይህ ትክክል አካሄድ አይደለም። ስለዚህ አንድ ሰው የተማረውን እውቀት ለሌላውም ማካፈል አለበት። ሌላውም ያልገባው እንዲገባ፣ ያልተረዳው እንዲረዳ፣ ያልተገነዘቡ እንዲገነዘብ ነው ማድረግ አይደል? ይሄ ነው ክርስትና ማለት። መደጋገም፣ መረዳዳት፣ መተሳሰብ ይሄ ነው።
ክርስትና እንደዚህ ነው። ሐዋርያ ቅዱስ ጳውሎስ ከተመረጠ በኋላ ወንጌልን የሰበከው አንድ ሰባኪ ተምሮ ተመርቆ ወንጌል መስበክ አለበት እንጂ ወንጌል መስበክ የለበትም። ወንጌለኛ መሆን የለበትም። ወንጌላዊ መሆን አለበት። አዎ ወንጌለ መንግስቱን መስበክ አለበት። የእግዚአብሔርን ቃል መስበክ አለበት፣ ማስተማር አለበት። ስለዚህ የተማረውን ፍሬ ማፍራት አለበት። ካላፈራ ያው እቺ ዕፀ በለስ እንደተረገመች ያው እንደደረቀች ያ ነው የሚሆነው። ሳያፈራ ከቀረ አንድ ክርስቲያን 30፣ 60፣ 100 ፍሬ ሊያፈራ ይገባል። ለዚህ ነው ንስሐ የምንገባው፣ በንስሐ ሕይወት የምንታጠበው፣ እግዚአብሔርን ይቅርታ የምንጠይቀው። ያጠፋውን ጥፋታችን በድያለሁ፣ አጥፍቻለሁ አይደል ይቅር በለኝ። አሁን ራሱን በራሱ ያደረገ ሰው ንስሐ መግባት አለበት። ቶሎ ንስሐ መግባት አለባት። መዘግየት የለበትም። ለምን? ያንን ሰይጣን ማስወገድ አለባት። እንዲነሳ ማድረግ አለባት። ያ መንፈስ ይሄ እንዲህ የሚያደርገው መንፈስ መወገድ አለበት። ያ ከተወገደ ስለዚህ ወደ ራሷ ከተመለሰች እንደዚያ ነው። አንድ እህቴ ምን አደረገች? ያው ትምህርት ይሆናችሁ ነው። ትናንትና እየነገረች ነበር። ኢትዮጵያ ትመጣለች። ከአረብ ሀገር ተነስታ ኢትዮጵያ ትመጣና አባቷ ይጨቀጭቃታል። ማግባት አለብሽ እንደኔ አባትሽ እያለው ይሏታል። ያ ልጁ ያሳምናል ማለት ነው አባቱን እየሄደ እና ቤት አለው አለች። ስለዚህ ሌላ ነገር የለውም፣ አባቷን አሳምኗል። በቃ ሽማግሌ መላክ አለበት ተብሎ እሷም ትመጣለች። እንግዲህ ተከብራ ተቀምጣ የኖረች ናት። ያው እንግዲህ ጠብቃለች እና ትመጣና ከዚያ ከእሱ ጋር ያወራሉ፣ ይነጋገራሉ፣ ይጫወታሉ። እና ምን አደረገች? ልብስ ትገዛለች። እንግዲህ ያው በተክሊል ነበር ያሰበችው። ይሁን በቃ ለአንተ ስል እንደ በቁርባን ያው እንጋባለን ትላለች። ከዚያ መጨረሻ ላይ የለም ሄደው መዘጋጃ ይፈራረማሉ። ምን ይላሉ? ከዚያ በኋላስ የገዛችውን ልብስ እኔ እንደገዛውልሽ አድርጊ ይልና ያንን ልብስ እሱ እንደገዛ ይሁን ብላ እንግዲህ ይህንን ለምን አደረገች? ለአባቷ ስትል አባቷ እንደው እንዳታዋርጅ እንዳታሳፍሪ ልጄ ብለው ይህንን ነው። እና ከዚያ ድግስ ተደገሰ አለች። ተደገሰ። ከዚያ በኋላ ምን ይገዛል? አርቲፊሻል። እንግዲህ አያችሁት፣ ዓለም ወርቅ ነው እያደረገች እያስመሰለ ብዙዎችን እንዲያ ነው። እና አርቲፊሻልን ያንን ወርቅ የሚመስል ወርቅ አይደለም እንደው አክሽ ሲላት፣ እሺ እንግዲህ ይህን ለምን የምታደርገው? አባቷን ላለማሳፈር ላለማዋረድ ይህን ታደርጋለች። አያችሁት እንግዲህ። ከዚያ መጨረሻስ ምን አደረገ? ያንቺን ቤት በእኔ ስም እናደርግልሻለሁ፣ የእሱን ደግሞ በእሷ ነበር የሚያደርገው። ይሮጥና በእናቱ ስም ያዛውርና ቁጭ። ከዚያ በኋላስ ብር እየሰራች እንግዲህ አብረን እንሁን እንቀመጥ አላለም። ሄዳ ብር እየሰራች እንድትልክለት ነው የፈለገው። ስለዚህ ሁሉንም እሱ የገዛችውን እሱ እንደገዛ አድርጎ፣ ይሄ ታዲያ ምን አይነት ህይወት ነው? ምን አይነት ትዳር ነው? እስቲ ቆመ ብላችሁ ግቡ። አሁን አባቷ ናቸው እንግዲህ ራሷ ክብርናዋን ጠብቃ የተቀመጠች ነው። አሁን ያን ካጣች በኋላ ተቆጨች። ስለዚህ አባቷም ያው ልጄ ይቅርታ አድርጌልኝ ይቅርታ ጠየቀ አለች። አያችሁት? እንዲህ ያለ ህይወት ምንድን ነው? ብዙዎች ዘው ብላችሁ ትገባላችሁ። እወዳለሁ እወድሻለሁ ትባባላላችሁ፣ ትገባላችሁ። መጨረሻችሁ ግን አያምርም። እግዚአብሔርን ጠይቁ። ሁልጊዜ የምናገረው እግዚአብሔርን ጠይቁ፣ እግዚአብሔርን ለምኑ። የሚሰጥ እግዚአብሔር ነው፣ የሚነሳ እግዚአብሔር ነው አይደል? ለአንቺ የሚልሽን ለአንተ የሚሆንህን የሚሰጠው ማን ነው? እግዚአብሔር ነው። ወርቅ ከመግዛት ይልቅ አርቲፊሻል ወርቅ ገዝቶ ሰጣት ማለት ነው።
ይሄ እኮ የውሸት ትዳር ነው ማለት ነው፣ የውሸት። ስለዚህ 8 ቀን ቆይታ ግብርናዋንም አታ ከዚያ በኋላስ ስለዚህ ከሰውየው ጋር ጥላቻ መጣባት። እንግዲህ እሷ የመሰላት በትዳር በቃ አብራ እንድትቀመጥ ነው። ነገር ግን ያልሆነም እሱ ወደ ማታለል ገባ ማለት ነው። አያችሁት? ወደ ማታለል እሷን ሊበላት በቃ አይደለ? የሸነገለ ምን እያደረገ ሊበላት ፈለገ። ስለዚህ አሳልፎም ሳይሰጠኝ ክብርና የማጣት የብቻ ነው የሚቆጨኝ እና አባቴም ግን ይቅርታ ጠይቆኛል። ልጄ እንደዚህ አልመሰለኝም ነበረ፣ እኔ ትክክለኛ መስሎኝ ነበር። አያችሁት እንዴት እንደገባ። ብዙ ንሳ ልጆች ያው አረብ ሀገር ያላችሁት እነይ ብሎኛል ልሂድ ነው ምናምን ሲሉ ምንድን ነው የምላቸው? እንደዚህ ያለ አካሄድ አያስኬድም። እንደዚህ አካሄዳችሁ እኔም ንስሐ አባት አይደለሁም። ስርዓቱ እንደዚህ አይደለም ከሆነ እሱም አንቺም ግቡ፣ ተጠምቃችሁ ተምራችሁ ተገንዘባችሁ በስርዓቱ አይደል? በስርዓቱ በአግባቡ ወጉ በሚፈቅደው በዚያ መንገድ ነው መሄድ ያለባችሁ። ለትዳር ለህይወት ከሆነ ያሄዳችሁት ልትሰሩ ነው አይደል? ለዓላማ ነው። ሰርታችሁ ያገኛችሁትን ይዛችሁ ገብታችሁ ተመስገን ለሀገር ያብቅተኸኛልና አምላኬ ፈጣሪ አመሰግናለሁ ብላችሁ አይደል? ያንን ነው እንጂ ማድረግ ዝም ብላችሁ እዚያ ውስጥ ገብታችሁ አይ በቃ ወድጄዋለሁ ወዶኛል ብለሽ ብትገቢ እዚያ ጋር አንድ ቀን ባደርሽው ያው የምትይው ትይዣለሽ ማለት ነው። ከዚያ በኋላስ አንቺን የተወና ደግሞ ከዚያም እንደዚያም ነው። ዝርዝር ውስጥ ባልገባ። ስለዚህ ቆም ብላችሁ መመልከት አለባችሁ አይደል? ስለዚህ ይህች ልጅ ጸጸት በቃ ጭንቀት ውስጥ ገብታለች። አሁን ጭንቀት ሲበዛ ወደ ስትረስ ነው የሚቀየረው። ስለዚህ ምክርን ሰጥቻታለሁ። በጎ ምክር፣ መልካም ምክር ይሄ ነው መጀመሪያ ነው። ከፈሰሰ በኋላ ውሃ ይታፈሳል። ይሄ ካለፈ በኋላ ምን ቢቆጫት ምን ብትል የለም። ህመሟን ችላ ቁጭ አለች። ወይኔ እያለች እየተቆጨች ማለት ነው። ስለዚህ ይሄ ትክክል ነው አይደለም። ወርቁንም ወርቅ ገዝቶ ጥለሽም ከሆነ እንግዲህ አለ የሚጥሉ አይደል? ያንን በስርዓቱ ጥሎ ነው እንጂ ካልሆነ ያው እንደዚያ ነው እንጂ ራሷ ገዝታ ራሷ እንትን ብላ እንዲህ ያለ ትዳር አለ እንደ ወግዳጄ። ስለዚህ አስተውሉና ቅዱስ አምላክ እግዚአብሔር ማስተዋሉን ያደላችሁ፣ ማስተዋሉን ይስጣችሁ። ወድሻለሁ፣ ወድሃለሁ ያሸንኳሊት ጋጋታ ሲልክልሽ በቃ ልክ በቃ አለ አይደል? ወዶሽ ሞቷል። ባፍ አይደለም መውደድ፣ በመሸንገል አይደለም፣ በምላስ አይደለም፣ በልብ ነው። በልብ የወደዳትን ያፈቀራትን እስከ ሞት ድረስ ይጠብቃታል። በቃ ሞት ነው የሚለየኝ ይላሉ አንዳንዶች አይደል? ያው መዋደድ እንደዚያ ነው። ባፍ አይደለም፣ ስላለው ስለሌላት ስላላት አይደለም። እግዚአብሔርን ይፈራል ወይ? እግዚአብሔርን ትፈራለች ወይ? ለህይወቴ ጥሩ ናት ወይ ተብሎ ነው። ይጋባሉ፣ በተክሊል ይጋባሉ፣ ፍርድ ቤት ይገባሉ፣ ከዚያ ይፈታሉ። ከዚያ በኋላ እኔ እኮ ምናምን ብለው እስከ ሃይማኖት ከመቀየር ይደርሳሉ። ቅድሙንም ሃይማኖት ውስጥም ጠበቅ ብለው ስላልያዙት ይወድቃሉ። ከመውደቅ ቅዱስ አምላክ እግዚአብሔር ይጠብቀን፣ ሁላችንም ማስተዋሉን ያድለን። ስለዚህ በመንፈሳዊ ብርቱ ልንሆን ይገባል፣ ጠንካራ ልንሆን ይገባል። እናቶቻችን አባቶቻችንን መመልከት ማስተዋል አለብን። የሰማነውን በዝነ ልቦናችን አምላካችን ያውልብን፣ ያሳድርብን። እግዚአብሔር ከክፉ ነገር ይጠብቀን፣ ምሕረቱን ቸርነቱን ይላክልን። አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ የምሕረት አባት የይቅርታ ባለቤት በምሕረትና በቸርነቱ ሁላችንን የሚጠብቀን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ሁኔታማነ እግዚአብሔር ሰመንሱት አላድነነ ወአልሃነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይሉ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ ወእግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸወ ሰላም ለኪ ብሩክት አንቲ እማነስ ወቡር ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለ ኪ ኃይሉ ጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ
ከመ ይስረይ ለነ ኃጣውኢነ ከመ ይሕፀን እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ሠረይ ኃጢአት ወኃጢአተ ኩሉ ሕዝበ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን፣ አሜን ይደረግልን። አንድ እንዲሁ ልንገራችሁ፣ እዚህ የተከራየሁበት ያው ኪራይ ቤት ነው ያለሁትና እንትኑ ከውጭ በኩል የዛፍ ያለበት የታጠረ ብረት አለና ብረቱ እንደኔ ያው ደካማ ነው። ትንሽ መሬትም ሰዶ አልተቀበረም ይመስለኛል። እና በዝናቡ ጊዜ አሁን በቀደም ለታ ነው እኔ ወደ ቤተ ክርስቲያን ሲሄድ እግሬ ሲራመድ አይተው የዚህ አካባቢ ሆኑ ከሩቅ ይምጡ አይታወቅም፣ የሩቅ አይመጣም፣ የቅርብ ነው የሚሆነው እና ብረቱን ቁርጥ አድርገው ከፊሉን ወስደውታል። ይገርማል እኮ ያሳዝናል። ስለዚህ ለሰውየው ተደውሎ ሲነገረው አይ እኔ እኮ አስረክቤያለሁ ማለት ጀመረ ሰውየው ማለት ነው። ወይ ጉድ! ሰው እስከዚህ ደርሷል። አይ ይህንንም ጠቅለው ሳይወስዱት ብዬ ዘበኛውን ስጠይቀው አይ እኛ የቀን እንትን አልተባለም ሌሊት ነው እዚያ የምንጠብቀው አለ። ሌሊት ይሁን ቀን ይሁን የወሰዱት እንግዲህ አይታወቅም። እንግዲህ ከዚያ መጨረሻ ላይ ያኛው ደግሞ ቆይ በሌላው ቀን ደግሞ ይሄ ይተካል ወይ ሰውየው እንግዲህ ካሰረው ብዬ ስንል አሁንም ከጎን ያለው ወሰዱት። ተመልከቱ እንግዲህ አስቸጋሪ ነው። ከባድ ዘመን ላይ ነው ያለ ነው። እንግዲህ ኪራይ ቤት ነው፣ በውጭ ነው፣ ገቢ ነው። ያኛው ከውጭ ሆኖ ያንን ደግሞ ወስደውታል። ስለዚህ የሚሰራ ሰው ጠየቅኩ። 30 በ30 2 ያስፈልጋል 3200 ነው አለ። እንግዲህ ግማሹ ተወስዷል። ሁለተኛ 40 በ40 1 ያስፈልጋል 1900። የኑሮ ውድነት እንግዲህ ብረት እንደዚህ መወደዱ ማለት ነው። ሶስተኛ 20 በ30 4800 ያስፈልጋል። ቀለም 1600 ያስፈልጋል። ሲሚንቶ በ1000 ይዞታል። እሺ የእጅ ስንት ነው ስለው 6000 አለ። ስለዚህ እንግዲህ ኮሚቴዎቹን ስጠይቃቸው እንግዲህ ተነጋግረን ምናምን አሉ። ምንን ያህል እንደሚሰጡ ባናውቅም እና እስከዚህ ድረስ ነው። ሌባ የበዛበት ዘመን፣ እቃ፣ ብረት፣ የቁሳቁስ ምናምን እቃ፣ ሸክላ ምናምን የተወደደበት ሰው ግን የረከሰበት ዘመን ላይ መሆኑን ነው። ሌባው ደግሞ ድፍረት። እንግዲህ ተመለከቱ። የሰውን ንብረት፣ የሰውን ገንዘብ፣ ሰውን አግተው ሰውን እንደዚህ አድርገው የሚወስዱ ሰዎች ምን አይነት መረገም ዘመን ላይ ያለ ነው። የመጨረሻው ዘመን እኮ ነው ያለ ነው። ያው አረብ ሀገር ሲሄዱ ከባህር ማዶ ተሻግረው ሲሄዱ ይያዛሉ። ይህን ያህል ብር ካላመጣ ዘመድ አለ፣ እህት አለ፣ ወንድም አለ፣ ስለዚህ እነሱ እንዲያመጡ አድርግ ብለው ይያዛሉ። ከእንደዚህ ያለ ይሰውረን ቅዱስ አምላክ። እንግዲህ አሁን እኔ ያለሁት ኪራይ ቤት ነው። አሁን ወደ 18 ወደ 20 ሺህ ብር ነው ማለት ነው የሚወጣው። ስለዚህ እኔ ስራ የለኝ። ይህን ሁሉ ብር አሁን ይህን ሁሉ እንትን አስወጥቼ እኔ ለመስራት ሰውየው ሲጠየቅ እኔ አስረክቤያለሁ። እኔ ያልሰረኩት እንግዲህ ታዲያ ምን ማድረግ ይቻላል? ሰረቀው ሌላ፣ የወሰደው ሌላ እና አስቸጋሪ ዘመን ላይ ያለ ነው። ማስተዋሉን ያደለን ነው። ገርሞኝ ነው ይሄንን ላነሳው የቻልኩት። እና ድሃ መኖር አልቻለም ማለት እኮ ነው። እንግዲህ መድኃኒዓለም ሰላሙን ያምጣ፣ በረከትን ይስጠን።